ቅድስት እንግዲህ በዛሬው ቀን የታገቢኛለሽ ጥያቄ ቀርቦላታል። ነገር ግን እሷ ያሰበችው ሰርፕራይዝ ልታደርገው ነበረ ብሩክን። እሱ ግን በልደቱ ቀን እንግዲህ ሰርፕራይዝ አድርጓታል ማለት ነው። አሁን ቅድስት ይህንን የጋብቻ ቀለበት ትቀበለዋለች ወይስ ደግሞ አትቀበለውም? በእርግጥም ይህንን የጋብቻ ቀለበት በጣም በጉጉት ስትፈልገው እና ስትጠብቀው የነበረ ነገር ቢሆንም አሁን ላይ ግን በመጀመሪያ ደረጃ ሽማግሌ መላክ አለበት ወደ ቤተሰቤ ብላ ስለምታምን በዛ የተነሳ እንግዲህ ይህንን ቀለበት ትቀበላለች አትቀበልም የሚለው በጣም ትልቅ ነገር ነው ማለት ነው። ከዛ በተጨማሪ ሁሉም በተሰበሰቡበት ነው እንግዲህ ሰርፕራይዝ የሆነችው። ስለዚህ እንዴት ነው ይህንን ቀለበት እንዴት አድርጋ እሺ ትለዋለች? በእርግጥም እሱ እንግዲህ በጣም ጉጉት ስስት ብሎ እየጠበቀ ነው ያለ ማለት ነው የእሷን መልስ ለመስማት። ነገር ግን ቅድስት እሺ የምትል አይመስልም። ምክንያቱም እሷ ማግባት የምትፈልገው በወግ በማድረግ ነው። ከዛ ደግሞ በእንትን ነው ማለት ነው በክብር ነው። መጀመሪያ እናትና አባቶችን ሄዶ ማስፈቀድ አለበት ብላ የምታምን ሰው ናት። ከዛ በተጨማሪ እነሱ እሺ ካሉት እኔም እምሽላለሁ ብላ ነው የምታስበው። ስለዚህ እሺ የምትል አይመስለኝም እኔ በበኩሌ። ስለዚህ እናንተ ሀሳብ ምን ይሆናል? እንደገና እንግዲህ ዝና አሁን ላይ ከመድብል ጋር ደውሎ እኔ እናንተ ያላወራረድ ነው ሂሳብ አለን ብሎታል። መድብልም ሂሳብ እኮ ከኔ ጋር ብቻ የምታወራረድ ቢሆን ኑሮ በጣም ቀላል ነው፣ ግን ያንተ ሂሳብ ከኔ ጋር ብቻ አይደለም በዙሪያ ካሉት ሰዎች ጋር ነው እያንዳንዱ እንጂ እኔ ጋር ብቻ አይደለም ይላል ማለት ነው። የማህሌት መጨረሻ እንግዲህ የሴተኛ አዳሪነት ሆኗል ማለት ነው። እንግዲህ በጓደኛው መሰረት ድንገት መንገድ ላይ ወድቃ ባገኘቻት እና ለእርዳታ ብላ ወደ ቤቷ በወሰደቻት ምክንያት እንግዲህ አሁን ላይ የካሌብ ሞሲሳን ትልቁን እንግዲህ ሆቴል እንዲሁም ደግሞ ጭፈራ ቤት ሄዳ አይታ ተመልሳለች። በዚህም እንግዲህ ደስ ብሏት እዛ በጣም ብዙ ወንዶች እንዳሉ አማላይ እንዳሉ እና ባለ ሀብት እንዳሉ ተገንዝባ መታለች ማለት ነው። ነገር ግን እዛ የነበሩት ወንዶች እንዳሉ ምንም ደስ አላሏትም። ግን አንድ ሰው በጣም አለ። ያ ሰው ደግሞ አይኑን ከኔ ላይ ማንሳት አልቻለም እና ያ ሰው እንዴት ነው እያለች ለመጥበስ እየሞከረችም ነበረ። ከዛ እንግዲህ ይች ልጅም እያገዘቻት ነው ያለችው። ምንድን ነው ግን ያ ሰውዬ እንዴት ነው ደስ አለሽ እንዴ? ኧረ እኔ እኮ ብዬሻለሁ ያው ዳሌ ሞላ ሞላ ያለ ሴት ይወዳል አሉ ካሌብ ምናምን ብላ ስታወራላት እንግዲህ ካሌብን ማግኘት ፈለገችና ነው ወደ ክበብ ሄደችው። ምናልባትም ካሌብ ይኖር ይሆን እንዲህ በማለት ነው እንጂ ሄደችው። በእርግጥ ክበቡን ማየት ፈልጋ ወይም ደግሞ ደስ ብሏት አልነበረም። ከዛ እንደምንም ብላ ሄዳ እንግዲህ ፈታ ብላ ዘና ብላ ነው የመጣችው። የሚያምር ልብስ እንግዲህ ያው ለብሳላት ምናምን አስለብሳት ፈታ አድርጋት ያመጣቻት። እስኪ ወጥሽ እንንቀሳቀስ እንውጣ እንግዛ ምናምን ስትላት እንዴ አሁን እኮ የተገዛው ምግብ በእኔ ብር ነው፣ ስለዚህ ምንድን ነው ይህን ነገር እንደዚህ የምታደርጊ ምናምን እያለች አልነበረ ጓደኛዋም። አይ ብሩን ሳይሆን ቢያንስ ገበያ ወጣ ብለሽ ሄደሽ ምናምን ሸመምተሽ ለምን አትመጭም ትላታለች። እንግዲህ ማህሌት ምንድን ያደረገችው አይ እኔ መውጣት አልፈልግም በቃ በደረሰብኝ ነገር ባልወጣ ደስ ይለኛል፣ በቃ ሁሌ ሰዎች እያስጠሉኝ ነው በቃ እያለች ነው። የማህሌት መጨረሻ እንግዲህ ምን ሊሆን ይችላል? እንደገና ዝና ራሱ ያው ኤፍራታን አግኝቷት እንግዲህ በመንገድ ቅጣቱ ይበቃሻል ተመለሽ ወደ ቤት ተብላለች። እንግዲህ በእርግጠኝነት ትመልሳለች። ይች ማህሌት እኮ ምንም አታፍርም። የምትገርም ሰው ናት በነገራችን ላይ። በእርግጠኝነት አሁን ደውላልኝም አታውቅም የት እንዳለችም አላውቅም ብለውም ነበር ለዝና እንግዲህ የራሷን ህይወት ለማትረፍ። ግን መርዘው የሚገርም ነው ማለት ነው። የሚገርማችሁ ነው ምክንያቱም በቃ እንዴት ነው ያለው እሱ በቃት አስፈራርቶ ምናምን በቃ እየተንቀጠቀጠች እንግዲህ ደግሞ የሚገርመው ነገር ያ መርዞ ደላለው እሷን እንግዲህ ከዝና ጋር አጋፍጦ ጥሏት ነው የሮጠው። እና እንዴት ነው እንደወድሻለሁ አፈቅርሻለሁ የሚል ሰው እንግዲህ እዛ ሰው ጋር አጋፍጦቹ ሲሄድ እናንተ ምን ይሰማችኋል? ይህ ሰው የእውነት ይወደናል ወይስ ደግሞ አይወደን የሚለው ነገር በጣም ከባድ ነው። የሚወዳችሁ ሰው እንግዲህ መሆን ያለበት ምንም ነገር ቢመጣ ለእሷ የሆነው ለእኔ ይሁን የሚል ነው። እንግዲህ ለእሷ የመጣው ነገር ለእኔ ይሁን የሚል እንጂ እንደዛ አጋፍጦ መንገድ ላይ ጥሎ የሚሮጥ ከሆነ ከዛ በኋላ ችግሩ ካለፈ በኋላ እወድሻለሁ አፈቅርሻለሁ የሚል ካለ በጣም ከባድ ነው ማለት ነው። ስለዚህ በጣም ይከብዳል ይህ ነገር እና ከዛ አንጻር እንግዲህ እንዴት ይታያል ይህ ነገር? ስለዚህ መርሶም ስራ እንደዛ ነው ያደረገው። በጣም መጥፎ ነገር ነው የሰራባት ማለት ይቻላል። እንደዛ ማድረግ አልነበረበትም እላለሁ እኔ በበኩሌ። ሆኖም እንግዲህ የሆነ ሆኗል። ከዛ እንግዲህ ወደ ቤት ከመጡ በኋላ ቆይ አንተ ልጅ ወንድ አይደለም እንዴ
ምንድን ነው እንደዚህ የሚያንቧቀቡቀ እንደ ሴት ነው ያለችው። እንግዲህ ኤፍራታቸው የገን ብላ እሱም መርዞም እንግዲህ መልስ አላጣላት። ለሱሪ በለበሰ ከሆነማ እኮ ያው እናንተ ሰኛ በልጣችሁ ሄደን ነው ያለን። እንግዲህ እኛ ራሱ ሴቶች እንግዲህ ሱሪ ለብሰን አይደል ያለ ነው። ከዛ አንጻር ያው አልተቻሉም ማለት ነው። አልተቻሉም ለመልስ ይሁን እንጂ እኔ የምልሽ ታዲያ እንዴት ነው ያንን ነገር እኮ እያሰብኩበት ነው አለች። እንግዲህ ኤፍራታ ማለት አሁን ላይ ገንዘብ የላት መሰለኝ። ከዛ በተጨማሪ ደግሞ እሷ የፈለገችው ነገር ምንድን ነው እንዳለ በቃ ሀብት ትፈልጋለች። አለቀ። አሁን ላይ ሀብት ስለምትፈልግ የእሷ ሀሳብ ማህፀን ኪራይ ምናምን ያለው ልትከራይ ነው የፈለገችው። ስለዚህ እና አስቤበታለሁ ትለዋለች። መርዞ በጣም ደስ ይላል፣ ግን ይህን ነገር የማደርግልህ ምናልባት ከአንተ ጋር ልጅ ካላረገዝኩ ነው ያለችው። እንግዲህ ያው ካልወለደች ምናምን ካላረገዘች ልትስማማ ነው ለመከራየት ቤትና መኪና እንደሚሰጣት ካመነች። ነገር ግን በእርግጠኝነት ብታረግዝ ራሱ ቤትና መኪና ቢሰጣት እንኳን ይሄንን መርዞ የሚባለው ልጅ የምትፈልገው አይመስለኝም። መሽቀንጥራን የምትለው እንጂ ምክንያቱም ይህን ሁሉ ቆሻሻ ነገር አሰርቷት እንዲሁም ደግሞ ከድህነት ነው ውጭ ብሏት አብራ የምታኖሩ አይመስልም። ከዛስ እንግዲህ ልጁን ምን ልታደርገው ነው? ከወለደች በኋላ ለዛ ሰውዬ ልትሰጥ ነው ወይስ ደግሞ ራሷ ልታሳደግ ነው? ብቻ አንዳንድ የሚከብዱ ነገሮች አሉ ማለት ነው። ከዛ በተጨማሪ ብዙ ነገሮች አሳልፈች ትገኛለች። አሁን ላይ እሷ እንደምንም አድርጋ እንግዲህ ጉዳዩን እንትን ለማለት እየሞከረች ነው። ይሁን እንጂ መርዞ ደስ ብሎታል። እንደውም በቃ ከኔንም መውለድ ያለብሽ ነው ማለት ደስ አለው። እንግዲህ አብሮ ለመተኛት አቤት ወንዶች። እሺ ከዛስ እንግዲህ ምን ተፈጠረ? ዝናም አሁን ካሌብ ደወለለትና ሰውየው ሙቷል፣ ትህትናን መፈለግን አያውቁም፣ ግን ካገኘሃት ሁለቱን ኩላሊቷን አውጥተው ጎዳና ላይ ጣላት ተብሏል። እንግዲህ ሙቷል፣ ነጻ ትሆናለች ብለን እናስባለን። እንግዲህ ትህትና ነገር ግን ነጻ ትሆን፣ ምክንያቱም በእሷ ምክንያት አሁን ላይ በጣም ብዙ ገንዘብ ከስረዋል። ስለዚህ ይበቀሏታል ብዬ አስባለሁ ማለት ነው። እና ስልኩን እንግዲህ ጆሮ ላይ ስለዘጋበት በጣም ነበር የተናደደው። ለምን እንዴት እኔ ምን አድርጌ ነው ይሄን ያክል? በቃ ለነገሩ ይሄ ሁሉ በዛ መድብል ምክንያት ነው ይላል ማለት ነው። ከዛ በኋላ እንግዲህ ብሩክም እንግዲህ ለቅድስት ትልቅ ሰርፕራይዝ አዘጋጅቶላታል። ስለዚህ ቀለበቱን ያው ኬክ እያጎረሰ ነበር እና በዛም እንድበለው ያደርጋታል። ቀለበቱን ስታወጣው ግን ቀለበት ነው እና ማመን አቅቷታል። በቃ በእርግጠኝነት እሺ የምትለው ይሆናል። ከዛ ምሳሌ ደግሞ እናቴ ናፍቀኛለች በጣም በቃ ከእናቶች ቀን የሚባለውን እጠለዋለሁ፣ ምክንያቱም እናቴ የሌለን ለምን እናከብራለን የሚል ያው የበሳል ንግግር ነው የተናገረችው። እንግዲህ ያው ምሳሌ እንደምንም ያው ሕፃን ብትሆንም ትልቅ ሰው ነው የምትመስለው በነገራችን ላይ ሆኖ እንደምንም አድርጋ ማብላት እኔ እናትሽ እሆናለሁ ብላታለች ማለት ነው። ስለዚህ ያው እናትና ልጅ ይሆናሉ ማለት ነው ቅድስትና ምሳሌ እና ብሩክ እንግዲህ አሁን የራሱን ህይወት ሀብሎ ጀምሯል። ያው ቤተሰቡም ተደስቷል። ዳጣም ነበረች እና ዋዋ ፏፏ እያደረገችላቸው ነው የነበረ። ቀለበቱን የምትቀበለው ይመስላችኋል?